በሰባተኛው ጠቅላላ ምርጫ ድምጽ ለመስጠት እንደ ሀገር ከ50.5 ሚሊዮን በላይ ዜጎች ተመዝግበዋል። ዜጎች በወሰዱት የድምጽ መስጫ ካርድ የሚበጃቸውን ለመምረጥና በድምጻቸው ለመወሰን ቀናቶች ብቻ ናቸው የሚቀሩት። በማዕከላዊ ኢትዮጵያ ክልል በሆሳዕና ከተማ ያነጋገርናቸው የምርጫ ካርድ የወሰዱ ነዋሪዎችም በድምጻቸው ለመወሰንና ህገ መንግስታዊ መብታቸውን ለመጠቀም ዝግጁ እንደሆኑ ነግረውናል። ስሜ ተመስገን አለሮ ይባላል። የሆሳዕና ከተማ ነዋሪ ነኝ። ካርድ በጊዜ ነው ወሰድኩት። በጊዜ ወስጄ የተሰጠኝን መብት ለመጠቀም በጊዜ ካርድን ወስጃለሁ። በናው በ24 ደግሞ ሰኞ ቀን ለመምረጥ ዝግጁ ነኝ። አይኔማ በቃ 12 ሰዓት ተኩል አካባቢ ወጣለሁ። ያ ሽማግሌም በመሆኔ 12 እስከ 1 ሰዓት አካባቢ ወጥቼ የራስን መብት ተጠቅሜ አስፈላጊ ነው የሚለውን ፓርቲ መምረጥ መቻል አለብኝ። ስለዚህ ይሄ የራሴ መብት ነው፣ እሱን መጠቀም አለብኝ። ክብነሽ ርጃቦ ይባላል። እኔ ዝግጁ ነኝ፣ ለመምረጥ ዝግጁ ነኝ። ያን ቀን ደግሞ በምርጫ ጣቢያ ላይ ሄጄ ተገኝቼ እመርጣለሁ። ስሜ ለገሰው አኖሬ ይባላል። የሆሳዕና ከተማ ነዋሪ ነኝ። ምርጫ ቀን ድምጽ ለመስጠት ዝግጁ ነኝ። ካርድ ወስጄ ያለው እና በመረጥኩበት በምርጫ ጣቢያ ሄጄ ካርድ ድምጽን ለመስጠት ዝግጁ ነኝ። ተስፌ ሊላንሶ ይባላል። እዚህ ከተማ ልቸምባ ቀበሌ። አዎ ካርዴን በኪስ ይዤ ነው ተዘጋጅቼ ጠብቄያለሁ። ከዚህ በኋላ ያለውን እድር ሰኞ ቀን ነው የሚወስነው። በራሴን ለመወሰን ዝግጁ ነኝ። ሌሊት ልክ ማለዳ ወደ 11 ሰዓት አካባቢ በሰልፍ ቀደም ብዬ ቆሜ ለኔ የሚያዋጣውን እድል ለመጠቀም ተዘጋጅቻለሁ ከቤተሰብ ጋር። ስሜ መሰረት ደስታ ሚኖረው ሆሳዕና ከተማ። በጣም ዝግጁ ነኝ፣ መርጣለሁ። አሁንም ዝግጁ ነኝ ለመምረጥ። ህዝቡ የወሰደው ካርድ ዋጋ የሚኖረው ድምጽ ሲሰጥበት ብቻ እንደሆነ የሚናገሩት ነዋሪዎቹም የምራጭነት ካርድ የወሰዱ ሁሉ መብታቸውን እንዲጠቀሙም ጥሪ አቅርበዋል። አንድ ሰው መርጦ እሱ በመረጠው መሪ ሲመራ ደስ ይለዋል። ካርድ የወሰደ ሰው ካርዱን በወሰደበት በምርጫ ጣቢያ ተገኝቶ ድምጹን በአግባቡ እንዲሰጥ እና ድምጽ መስጠት የዜግነት ግዴታም ኃላፊነትም ስለሆነ ካርድ መስጠት አለበት ብዬ ድምጹን መስጠት አለበት ብዬ ነው የምገምተው። የተሰጠውን መብት በአግባቡ መጠቀም አለበት። ያው ከጧቱ 12 ሰዓት እስከ ማታ 12 ሰዓት በሚደረገው ምርጫ ላይ መሳተፍ አለበት ህዝቡ። ምክንያቱም ማለት የአገራዊ ግዴታም አለበት። ደግሞ መብት ነው ግዴታም። ምክንያቱም ለምንድነው ካርድ እስካወጣ ድረስ ግዴታ አለበት። ካርዱን በጊዜ ሄዶ በትክክለኛ ፓርቲን የመምረጥ ግዴታ አለበት። መብቱን መጠቀም አለበት የሚል አስተያየት አለ። የሚጠቅመውን መምረጥ ለኛም የተሻለ ነው እላለሁ። ካርድ መውሰዳችን እስካልቀረ ድረስ ያው ዲሞክራሲያዊም ስለሆነ በፍላጎታቸው የፈለጉትን መምረጥ ይችላሉ። ለሀዲያ ህዝብም ለኢትዮጵያ ህዝብም መልእክት የሚያስተላልፈው በቂ በኒክስ ወጥቶ ህዝቡ በሰዓት ወጥቶ በሌሊት ወጥቶ የፈለገውን የሚያዋጣውን መንግስት በምርጫ እንዲመርጥ ጥሪን አስተላልፋለሁ። ዲሞክራሲ አለ ለሁላችን። የፈለገነውን የመረጠነውን ውስጣችን የፈለገውን መምረጥ ዲሞክራሲ አለን። ያ ሁላችን እንምረጥ።